ይሄ ያሁኑ ጽምዶ የተቀደሰ ጽምዶ ነው። ያንተ የመጀመሪያው ጽምዶ የረከሰ ያልተቀደሰ በኢትዮጵያ ጥፋት ላይ የተመሰረተ ያንተን የስልጣን ሁሉና በማስቀጠል ላይ የተንጠለጠለ ቆሻሻ ጽምዶ ስለነበረ ማአት ነገር አጥፍቶብናል። አሁን እሱን ለመመለስ ነው እኛ የተጣመድ ነው። በአማራና በትግራይ ህዝብ ላይ የተከልከውን ቆሻሻ የጥላቻ ግንብ ለማፍረስ በኤርትራና በትግራይ ህዝብ መካከል ለማፍረስ አትጠራጠር። አናትህን አፍርሰን ድልድያችን እንሰራለን። እኛ ድልድይ እንዳንሰራ ነው አሁን አማራ ኮሙኒኬሽን ላይ መጥተህ ስትዝረከረክ ያመሻው። ይሄን ያደረገው መዲናል የኤርትራ መንግስትና ህዝብ ባያግዘን ኖሮ ምን ይፈጠር ነበር ይላል። ስለዚህ አይደለም ዛሬ ያኔ ጉልበቱ ሁሉ ነገር እጇ ላይ ያለ ኢትዮጵያ አጋሽ ትፈልግ ነበር ብቻዋን እኛን መግጠም ስላልቻለች እኛን ስላልቻለች ስዩም ተሾመ ምን አለ ስሙት የኤርትራ መንግስት በደም ነው ያገዘን የደም ክፍያ ነው የከፈለልን ልንመልሰው ከሆነ አለ በደም ነው የምንከፍለው አሁን አለቃ ቁጭ ተዘፍዝፎ እየተሳደበ ነው የኤርትራ መንግስት አሁን ምን አለ መሰላችሁ የዛኔዋ ኢትዮጵያ ያኔ ካሳለፈችው መጥፎና ደግ ነገር ተምራለች ታዲያ ደግና መጥፎ ከተማረች የትግራይ ሰራዊት ከፕሪቶሪያ በኋላ ደግና መጥፎ ነገሩ ላይ ተምረሃል ብዬ ካሰብኩ ማለት ነው አንተ ትማራለህ የሚል እኔ እምነት የለኝም እንደ አዲስ ተጠፍጥፈ ብትሰራም አትማርም ትምህርት ቤት አናተ ላይ እንኳን እንትከል ብንል እርግጠኛ ነኝ ትምህርት ቤቱ አውርዱኝ በህግ አምላክ ብሎ ይጮሃል ምክንያቱም አንተ የማህይምነትና የልመና ማስተርስ አለ ሌላ ምንም ነገር የለም ከዚህ ውጭ ምንም ነገር የለም ይሄ የድንቁርናና የልመና ማስተርስህን ነው እኛ ላይ እየተገበርክብን ያለው ስለዚህ ስዩም ተሾመም አብይ ምን አሉ በቃ ኤርትራ ባትኖር ኖሮ ሙተን ነበረ አሁንማ እነዛ እናንተ ጋር የነበሩት እኮ እኛ ጋር ናቸው ወዳጄ የአማራ ልዩ ኃይል የአማራ ፋኖ እኛ ጋር ነው አንተ ብቻህን የኤርትራ ህዝብ እኛ ጋር ነው የሱዳን ህዝብ እኛ ጋር ነው የአፋር ህዝብ እኛ ጋር ነው ኢትዮጵያ እንደ ድሮ አይደለችም እውነት ነው የተዝረከረከችና የበከተች ፊልድ ማርሻል ብርሃኑ ጁላ አልነገረህም እንዴ የውስጥ ሰላሟ መጠበቅ ማትችል የውስጥ ሰላሟ ያልተጠበቀ እርስ በራሷ የምትበጣበጥ ከውጭ ወራሪ ኃይል ሲገባ መከላከል ማትችል የበከተች የደከመች አገር መሆኗ ይወሰድልኛል እውነቱ እሱ ነው ሚስተር አብይ ያቺ ያኔ 31 ሰይጣን ይዛ የገጠመችን አሁን ብቻዋን ነች አትጠራጠር በጣም ባጭር ጊዜ ባናትህን ተክላለን ባናት አትጠራጠር አንተ እኛን ለማጥፋት እናቴ ላይ ለመቀለድ ማህፀኗ ላይ ቆሻሻ ልታስገባ ወንድሞችን አባቶችን የቤተክርስቲያን አባቶችን ልትገድል በገደል ልትወረውር በእሳት ልታቃጥል ያንተ የረከሱ ወታደሮች በሙዝ በእንጀራ እንብላቸው በዳቦ ብሎ ሊሳለቁብን ጽምዶ ፈጥረህ ነበር የኢትዮጵያ የኤርትራና የትግራይ ህዝብ ይነጋገራሉ ብለህ አላሰብክም የአማራና የትግራይ ህዝብ ይነጋገራሉ ብለህ አላሰብክም እኛ የፈለገ ነገር ቢመጣ ቁጭ ብለን መነጋገር እንጂ ሰዎችን እናፈርሰዋለን አንተን ስናፈርስ ሰላማችን እናገኛለን ሰው ኢትዮጵያ አትዝረክረክ እንደ ድሮ አይደለችም ልክ ነህ ማንንም በጥፍ የሚያጠናግራት ነች ምክንያቱም የሚመራት ሰው በልመናና በግርድና የዓለማችን ቁጥር አለ በግምት የሚያወራ ውሸታም 30 ጅኒ የውሸት ጅኒ የጥላቻ ጅኒ ህዝብን የማፍረስ ጅኒ አገር የመሸጥ ጅኒ ስንት አይነት ጅኒ ነው አንተ ጋር ያለው እነዚህ ጅኒዎች ኢትዮጵያን እየበጠበጧት ነው ሃይማኖትን የሚያፈርስ ጅኒ አንተ ጋር አለ አንተ ስትመጣኮ የተፈጠሩ ሙስሊሞች አሁን ምናያቸው እነዚህ ያልቃይዳ ሴል ይሆኑ ይህች ሀገር የሙስሊም ሀገር ናት እናጠፋቸዋለን አንዳንዶቹ ከትግራይ ይሄዱ ጺማቸውን ያስረዘሙ ወራዶች አክሱም ሌላ ችግር ሊፈጥሩ ከዚህ ሄዱ
እነዚህን ጅኒዎች ተሸክመው እኮ ነው የመጣው። አንድ ሙስሊም 2000 ክርስቲያን መግደል አለበት የሚሉ ጅኒዎች አንተ ጋር ተከትለው መጥተዋል። ቤተ መንግስት ላይ ያሉ እነዚህን ጅኒዎች በዚህ ጽምዶ አንተንም ጨምሮ እነዚያ 4 ኪሎ ሞሰብ ቀዳጆች ከትግራይ የሄዱ ጎዲፈቻዎችን ጭምር ባናታችሁን ተክላችኋለን እንዳትጠራጠር። ስለዚህ ምን ልላችሁ ፈልጌ ነው፣ በአጠቃላይ እዛ ያወራው ይሄ ሰውዬ አስቡ። ጎንደር ሄዶ እኮ ጎርጎራ ለላለማ ጎጃም ነው እየበጠበጠን ያለው፣ ምቀኛው ጎጃም ነው። ተመልከቱ፣ በጎንደርና በጎጃም ሰው መሃል ሊያጣላ የማያደርገው ነገር የለም። ደብረ ማርቆስ ሄዶ ምስራቅ ጎጃምና ምዕራብ ጎጃም እንደማይስማማ አድርጎ ያወራል። አዲስ አበባ ቁጭ ብሎ ኦሮሞ ጠላ አማራ ለዚህ ይላል። ምንም አይለው ነገር አለ። ይህን ሁሉ አድርጎ የአማራ አመራሮችን በትዕዛዝ ገድሎ አስገድሎ የአማራን ህዝብ ማሁን በዛ የበከተ መከላከያው በመድፍ በሮኬት በዙ 23 በሚግና በድሮን ይቀጠቅጠዋል። ከዚህ ሰው በላይ ቁጥር 1 የአማራ ህዝብ ጠላት ከየትም ሊመጣ አይችልም። እኔ በቁም ልግደልህና ከትግራይ ህዝብ ጋር ተፋታ ነው ያልከው? አዎ የአማራ ልጆች እንዳንተ ገልቶች አይደሉም። ኦሮማራን መልሱልኝ ብለህ 30 ታቦት ጋር ሄደህ ብትንበረከት የሚመለስ ነገር የለም። የኛ ጥምረት ለህልውናችን ነው። ህልውናችን ደግሞ አንተ ስትቀበር ብቻ ነው። ከዛ ውጭ ህልውናችን አይረጋገጥም። ለዛ ደግሞ ቆርጠን ተነስተንልሃል። አሁን አንድ ሀቅ ነው የምነግራችሁ። ይህን ሳጠቃልለው ለምንድን ነው መጀመሪያ ኦሮማራ የተመሰረተው? አሁን ቅድማ የእሱ ንግግር ሰምታችኋል። ኦህዴድ ብልጽግና መጀመሪያ ሲመጣ ምን እንዳለ ታውቃላችሁ? አቢሲኒያውያን ከዚህ በኋላ 4 ኪሎ ገብተው ኢትዮጵያን የሚመሩበት ጊዜ ከዚህ በኋላ አብቅቷል ብሎ ነው የደመደመው። ተመልከቱ፣ አብቅቷል ብሎ ደመደመ። ኦኬ፣ ይሄ ማብቃቱን ማረጋገጫ ምን እናርግ አሉ ኦህዴዶች ተሰብስበው። ኦህዴዶች ብቻ አይደሉም፣ ስማቸው ላነሳቸው ማልፈልግ ትልልቅ ሰዎች አሉ እዛ። ለነገ እርቅ ስለሚጠቅሙን አሁን አላነሳቸው። እነሱ ባሉበት አቢሲኒያ ማለት እነማን ናቸው? አማራ፣ ትግራይ፣ ኤሪትሪያ፣ አፋር። እነዚህ ከዚህ በኋላ ወደ ቤተ መንግስት ዝር ማለት የለባቸውም። የዚች ሀገር የርዕስ ስልጣኔ ማዕከል አቢሲኒያ ፔሬድ። ስለዚህ እነዚህ አቢሲኒያውያን እንዳይመጡ ምን እናደርጋሉ? መጀመሪያ በአማራና በትግራይ ህዝብ መካከል ያለውን ግንኙነት እንበለው ምን ብለን ኦሮማራ ብለን እንመስርትና ህወሓትን ነጥለን እንምታት። እሱ ነበር ያደርጉታል። የአማራ ወንድሞች ያን ያልገባቸው ገዱ ዘግቶን ቢሆን ገብቶታል። ምክንያቱም እኛ ጋር የደረሰው ጥፊ እሱ ጋር ሲደርስ ገባው። እኛ ጋር የደረሰው የቃሪያ ምት እሱ ጋር ሲደርስ ገባው። ይሄ ነፍሰ በላ መሆኑ ገባው። ጸረ አማራ መሆኑ ገባው። ታየ ደንዳ ደገመው። እኛ አልተሳሳትንም ነበር፣ እኛ ልክ ነበር። ይሄ ሰውዬ አገር አጥፊ መሆኑ ልክ ነበር። ለአማራ ወንድሞቻችን እኛ ጋር አያበቃም ይሄ ጦርነት ወደ እናንተም ይመጣል ተው ብለን ነበር። ልክ ነበር። እሱ ነው እያደረገ ያለው። አሁን እኮ ኦሮማራ ብሎ ምን እንዳደረገ ነገራችሁ? ህወሓትን ነጠላት። ከዛ በዛ ላበቁ ምን እንዳደረጉ ታውቃላችሁ? ህወሓትን ብቻዋን ብንነጥላት ከአማራ ልንነጥላት እንችላለን፣ ከትግራይ ህዝብ ግን አንነጥላትም። ስለዚህ ምን እናርጋሉ? ትግራይ ደግሞ ስንገባ ህወሓትን ለአድዋ እንስጣትና ሌላው የትግራዊ ክፍል ህወሓትን ለአድዋ በመስጠት ከአድዋ ህዝብ ጋር እንዲጣ። ተመልከቱ፣ ከኢትዮጵያ ሙሉ ትግራይ ነጥለው እንደ ጠላት ቆጠሩ። አስቡ፣ ተመልከቱ። ያን ፕሮጀክት ወደ ትግራይ ያመጡና ልክ እንደ ትግራይ አድዋን እንደገና ልንመታ ማለት ነው። ፕሮጀክታቸው ይሄ ነው የነበረው። ያ አድዋ የሚለው ያን ያልሰራላቸውም አቆይተውታል። ህወሓትን ነጥሎ በመምታት ግን ተሳካላቸው። ህወሓትን በ27 ዓመት ውስጥ የነበረ ደግ ነገር በሙሉ ለራሳቸው ወስደው ደግ ነገር እንዳልነበር አድርገው 27 ዓመቱ ጥራሸት ገብተው 27 ዓመት ሙሉ ጨለማ ነበር አሉ። ጨለማውን ለማሰጡት ለህወሓት ኦህዴድ እዛው ነበር፣ ብአዴን እዛው ነበር፣ ደኢህዴን እዛው ነበር።
እያንዳንዷ ብልጽግና ጋር የነበረችው እዛ ነበረች። ጫውታው ግን ሌላ ነው። ኦሮማራ ብለን ሸውደን ከዛ ትግራይን ካጠፋን በኋላ ተመልሰን ወደ እነሱ እንመለሳለን ነበር። አሁን አሳያችኋለሁ። አቢሲኒያውያን ወደዛች እንዳንመጣ በምን ጨዋታ ቢዚ ሊያደርጉ እንደፈለጉ አሳያችኋለሁ። ምን አደረገ ያኔ? ኦሮማራ ብለው ህወሓትን ሸኟት ወደ መቀሌ። ከዛ ምን አደረጉ? ህወሓትን ትተው ከትግራይ ህዝብ ጋር አገናኙት። ከዛ ምን አደረጉ? የጥላቻ ንግግሮቹን አይታችኋቸዋል። እስኪ ቀሳውስቱ ናቸው፣ ከአማራ ክልል አማራዎች ናቸው፣ የአማራ ተወላጆች ናቸው። ጳጳሶቹ የአማራ ተወላጆች ናቸው። ልሂቃኑ የአማራ ልሂቃን ናቸው። ፖለቲከኞቹ የአማራ ፖለቲከኞች ናቸው። ያን መጥፎ ንግግር የሚናገሩ ዳንኤል ክብረት፣ ደመቀ መኮንን 100 ዓመት ወደ ኋላ እንመልሳቸዋለን፣ እንጨብጣታለን እንደ ቢያፍራ 100 ዓመት ሐውልት ሰርተው ይቅርታ ትግራይ የሚለው ስም እንደ ቢያፍራ በኢትዮጵያ ሕግ ነውር መሆን አለበት የሚሉ ንግግሮች አስታውሷቸው እስኪ። ይሄ ህዝብ የአማራ ህዝብ ጠላት ነው፣ የምናምን ህዝብ ጠላት ነው። ማን ነው? አገኘሁ ተሻገር። እስኪ ከአብይና ከሽመልስ አብዲሳ ውጭ በሌላው የኦሮሚያ ክፍል ስለ ትግራይ መጥፎ የተናገረ እስኪ ፈልጋችሁ አምጡልኝ። ከ90% በላይ ይሄን የጥላቻ ንግግር እንዲናገሩ ዲዛይን ተደርጎ የተሰጣቸው ለአማራ ተወላጆች ነው። ለምን? መጠቀም የሚፈልገው ብልጽግና በኦሮሚያ ስም ነው። ተጠቃሚው ሌላ ያለ ለምንድን ነው የአማራ ልሂቅና ቀሳውስት ጳጳሳት ጁንታው ከሚመራን ሰይጣን ይምራል የሚሉ ቀሳውስት ጳጳሳት ለምን አየን? ምንድን ነው የተፈለገው? የትግራይ ህዝብ ጠቅልሎ በአማራ ህዝብና በቀሳውስቱ በልሂቃኑ ቂም ይዞ እስከ ዘላለሙ ለመበቀል እንዲነሳ ነው። ይህን እንድትፈጠር ኦሮማራ ብለው የሰሯት አምባቸው ሊያደናቅፋት ሲሞክር ተመታ። አብይ እንደፈለኩ አመሳለሁ ስል እምቢ ስላላሳመነው ተመታ። ከዛ ምን አሏችሁ? አባይን ተሻግረን የምንችለውን ኮንቪንስ የማንችለውን ኮንፊውዝ አድርገን ካርታውን በላ ነው፣ ልጆቻችሁን አጠፋናቸው አለ። የወልቃይት ጉዳይ የራያ ጉዳይ ወልቃይትና ራያ በነገራችን ላይ አማራና ትግራይ ለዘላለሙ እንዲባላ የተመዘዙ ካርታዎች ናቸው። በተአምር አማራና ትግራዋይ በወልቃይትና በራያ አንድም ቀን ተጨቃጭቆ አያውቅም። ቅጥፈት፣ ውሸት። ከዛ ልንረዳዳ ከፈለግንም ችግር የለውም። ታሪክ ማገላበጥ ነው። ምንም ውጣ ውረድ የለውም። መሬት ደግሞ አያጣላም። ስካር ነው፣ ማስተዋል አለመቻል ነው የሚያጣለው። ሊያሰክር ነው የሞከረው። አይታችኋል? ልክ ታየ ደንዳ እንዳለው ማለት ነው። ታምራት ነገራ እንደነገረን የትግራይን ህዝብ አጣፍተን በሁለቱ መካከል ጥላቻ ፈጥረን ትግራይ ውስጥ ያሁሉ መከራ ተደርጎ ፕሪቶሪያ ሄደን ከፕሪቶሪያ በኋላ ተመልከቱ፣ አቀጣቅጡኝ ያለ እናቀጣቅጥም ማለት ነው። ከኤርትራ ህዝብ ጋር ተጣልዋለን አንጣላ ማለት ነው። በዚህ ምክንያት የፕሪቶሪያውን ስምምነት አልተገብርም ማለት ነው። ሌላ ዋጋ ከፈል ከአማራ ወንድማችን ጋር ሌላ እሳት ውስጥ እንዳንገባ በሚል ሂሳብ ሌላ ሳክሪፋይ ከፈል። እነሱ ጋር ካላጋዳላችሁኝ ፕሪቶሪያን አልፈጽምም ማለት ነው። ትናንት አማራ ክልል ሚዲያ ኮሙኒኬሽን ላይ መጥቶ ምን አላችሁ? ወልቃይት እንደዚህ ልመልስላችሁ ብዬ የእናንተ ልጆች ፋኖ የሚባሉት ለትግራይ ሰጧቸው ምናምን ዝርክርክ ወሬ ያወራል። እኛ 3 ዓመት ሙሉ በራሳችን ክህደት የተሞላባቸው አሁን አዲስ አበባ የከተሙ ወራዳ አመራሮች፣ የክህደት ጥጎች፣ ከርሳሞች ማአት ወንጀል ፈጸሙብን። እዚህ የአማራ ክልል ህዝብ ጋር ካልተባላችሁ የፕሪቶሪያን ውል አልፈርሙም ማለት። ከዛ መጨረሻ መንግስታችን መስርተን መቃብርህ ላይ ነው ነፃነታችን የምናረጋግጠዋል ነው። እናንተም እንደዛ አላችሁት። አሁን የአማራ ክልል ኮሙኒኬሽን ጋር መጥቶ የተዝረከረከው በአማራና በትግራይ ህዝብ መካከል የተፈጠረው ሶሊድ የሆነ ነገ ችግራችንን ቁጭ ብለን እነጋገራለን፣ የህልውናችን ችግር ግን ይሄ ቆሻሻ ስርዓት ነው ብለን ስለተስማማን ይችን እድል ለማግኘት ፈልጉ። የመጨረሻ ካርታውን የመዘዘው የተዝረከረከው
ሰሚ ግን አላገኘም። ከትግራይ የሄዱ የተገረዱ ይሄን ለማራገም ሞከሩ፣ አልቻሉም። ሌላው በጣም የሚያሳፍረው አንድ ነገር ልንገራችሁ። ምን አለ መሰላችሁ? አብይ ልማታዊ ዲሞክራሲና የመደመር ፍልስፍና አለ የተለያዩ ናቸው። አሁን ልማታዊ ዲሞክራሲ ሀገርን የሚያይበት መነጽር ምንድን ነው? እስኪ ንገሩኝ። አገር ማለት አባይ ነው፣ እንደ አባይ ጅረት ነው። ኢትዮጵያ እንደ አባይ ጅረት ነች፣ ትልቅ ወንዝ ነች። ብሔር ብሔረሰቦቹ ደግሞ ገባሮቹ ናቸው። ይሄ እውነት ነው። ኢትዮጵያ እንደሱ ናት፣ እንደ አባይ ወንዝ ነው የምትመሰለው። ትግራዋይ እንደ አንድ ጅረት፣ አማራ እንደ አንድ ጅረት፣ አፋር እንደ አንድ ገባር። እነዚህ ገባሮች አንድ ላይ ሲመጡ ነው አባይን አባይ የሚያስብሉት። አባይ የሚባል ብቻው ጅረቶቹ ከሌሉ የለም። የልማታዊ ዲሞክራሲ ኮንሴፕት በዚህ አንጻር ነው። ምን ይላል? ህዝብን የሚያይበት መነጽር ይላል። መለስ ምን ይላል? ህዝብ ማለት አገር ነው፣ ያለ ህዝብ አገር ትርጉም የለውም። የሆነ ተራራ ከሆነ ተራራ የተለየ ፍቅር አያሳድርብህም። ስለዚህ የተለየ ፍቅር የሚኖረው ህዝቡ ደግሞ ከመላመድ የሚመጣ ነው ይላል። አብይስ ምን ይላል? ሰምታችሁት ከሆነ መለስ ህይወት ስላለው ሰው ነው የሚያወራ። ይሄኛውስ ምን ይላል? ሰው ሲሞት ተክል አትትከሉ የሚሉን ጠላቶቻችን ናቸው፣ አትስሟቸው። ሰው የሞተን ተክላለን፣ ቢያንስ አስከሬኑ ጥላ እንዲያገኝ። አያችሁ፣ አስከሬን የሆነ መንግስት ስለ አስከሬን ነው የሚያስበው። ሰው የሆነ መሪ ደግሞ ስለ ሰው ነው የሚያስበው። አየህ፣ ልማታዊ ዲሞክራሲ ሰውን በሰውነቱ ነው የሚለካው። የመደመር ፍልስፍና የአስከሬን ፍልስፍና ስለሆነ ሰው የሞት ችግር የለውም፣ አስከሬኑ ብቻ እንዳይጎዳ ጥላ እናርግለት ይላል። ይሄ አስከሬን የሆነ መሪ ይሄ ነው። ሌላው ምን ይላል? መከላከያን የሚያይበት መነጽር ይላል። መከላከያ የህገ መንግስት ጠባቂ ነው የሚለው ልማታዊ ዲሞክራሲ። ያንተ የመከላከያ ህግስ በትግራይ ህዝብ ላይ ጄኖሳይድ የሚፈጽም የብልጽግና ሰራዊት ፔሬድ ምን ትዝረከረካለህ? ከዛ የሚያሳፍረኝ የተናገራቸውን ልንገራችሁ። ምን ይላል? የመደመር ፍልስፍና 4 ነገሮችን ያካተተ ነው። አገርኛ ይላል። አንደኛው ቅኔ ነው አለ። ሁለተኛው ደቦ ነው አለ። ሶስተኛው ሽምግልና ነው። አራተኛው ተቋማት ምስረታ ነው። አሁን ተቋማት ምስረታን ከማን ጋር አገናኘው? ከአባ ገዳ ጋር። አሁን ቅኔ በኔ ሞት ቅኔ ማለት ያው አንድ ሰው በሰምና ወርቅ የሚናገርበት ሚስጥር አዘል ቋንቋ ነው። ምንም ችግር የለውም። አሁን አብይ አህመድ የኢትዮጵያውያንን ቅኔ እየሰማ ተረድቶ እየመራ ነው። ለምሳሌ አንድ ምሳሌ ነገራችሁ። ባለፈው ስለ ትግራይ ምሳሌ ብሎ የተናገረው ትዝ ይላችኋል። ምክረ ሓደ ሰብ ትሕቲ ምድሪ፣ ምክሪ 2 ሰብ ልዕሊ ምድሪ፣ ምክሪ 3 ሰብ ዘርኢ ምድሪ ነው የሚለው። ማለት ከአንድ ሰው ጋር የተማከርከው ምክር ከመሬት በታች ተቀብሮ ሚስጥር ሆኖ ይቀራል። 2 ሰዎች ጋር ካወራኸው ግን በተወሰነ መልኩ ሚስጥሩ ይታወቃል። ከ3 ሰው ጋር ከሆነ ግን ሚስጥርህ በዓለም ተዘርቷል ማለት ነው። ሰው ሚስጥር መጠበቅ ከፈለግ ከአንድ ሰው ጋር አውራ ነው የሚለው። አሁን ይሄ ቅኔ ገብቶት ነው ያወራው። ከመለስና ከአብይ ቅኔ ማን ነው የሚገባው? በእግዚአብሔር ባለ ቅኔ ማን ነው? ሰው ቅኔ የማይገባው የአማራ ህዝብ ለቅሶ የማይገባው የአማራ ህዝብ የቴዲ አፍሮ ምን ዳስጣል አልገባህም እኮ ምን ትዝረከረካለህ እንዴ? ቅኔ የመደመር ፍልስፍና አንዱ አካል ከሆነ መቃ የቴዲ አፍሮን ዳስጣል ስማና ተስተካከላ። ቅኔ አይገባህም እኮ እንዴት ይገባሃል አንተ? ከዛ ስለ ቅኔ ተወራለህ፣ ተረትም ታበዛለህ። እርግጠኛ ነኝ አይገባህም። ሌላው ደቦ ነው ይላል የፍልስፍና። በቃ ሰዎችን አቅምን መሰብሰብ ለኢትዮጵያ በሚጠቅም ልማት ላይ መዋል ይላል። መደመር ስንት ሰው አፈረሰ እስኪ ንገሩኝ። በነገራችን ላይ መደመር ማለት መቀነስ ነው። በአብይ አህመድ ስሌት የአብይ አህመድን ጎፈሬ ካላበጠርክ ኢትዮጵያ ውስጥ መኖር አትችልም። ከትግራይ የሄዱት እነ ጌታቸው ረዳ እነ ጻድቃን የሱ ጎፈሬ አበጣሪዎች ናቸው። የዛ የፖለቲካ ድንክ ጎፈሬ አበጣሪዎች፣ የዛ ከ7ኛ ክፍል በላይ ያልተማረ ጎፈሬ አበጣሪዎች።
የዛ ጋሽ ስብሐት ያንተ ጅኒዎች የተለዩ ናቸው ያሉት የጅኒ ቁምሳጥን ላይ የሱ ጎዲፈቻዎች ነው ያወራሉ። ይሄ ምን አለ? የኢትዮጵያን ሕዝብ ብትንቱን አውጥቶ የትግራይ ሕዝብን ከሌላ አካባቢ ከኤርትራ ሰራዊት አምጥቶ ከሶማሊያ አምጥቶ የቀጠቀጠ ደቦን እንደ ትልቅ ሂሳብ ነው ማድረጓል። ትግራይን ለማጥፋት ደቦ ተጠቅመሃል፣ ልክ ነው። ሶማሊያን አምጥተሃል፣ ኦሮማራ ብለሃል፣ ከኤርትራ ጋር ብለሃል። ስለዚህ ከሁሉም ክልሎች ጋር ደቦ ሰርተህ እኛን አጥፍተናል። ያንተ ደቦ ሕዝብን ለማጥፋት ነው። ስለዚህ የብልጽግና የመደመር ደቦ አገርን ለማፍረስ ነው። ያንተ ደቦ ከዩናይትድ አረብ ኤሚሬትስ ጋር አገርን ለማፍረስ ነው። ያንተ ደቦ ከግብፅ ጋር ታስታውሳለህ? ያንተ ጽምዶ የህዳሴ ግድቡን የሀገር ተስፋውን ለማጨለም ነበር። የመደመር ፍልስፍና ደቦ ቅጥፈት ነው። ከዛ ምን ይላል? ሽምግልና ይላል። የህዝቦችን ታሪክ ስብራት መጠገን ይላል። ትናንትና ምን ሲል ነበር? አሜኮ ላይ ቁጭ ብሎ ይሄን ነው እኮ ሲያወራ የነበረው። ለአማራ ህዝብ የትግራይ ህዝብ ነው ጠላትህ። ምን ብሎ በሰነድ ላይ የአማራን ህዝብ እንደ ጠላት አይቶ ሲሰራ የነበረው ማን ነው እንዴ እያለ ሹፍ እጠግናለሁ ይላል። ይሄ አንዳንድ ዳንኤል ክብረት የሁለት ሐውልት ወገች ለሚል መጽሐፍ ነበረው። ያኔ ጤነኛ መስሎኝ ያነበብኩት ማለት ነው። እኔም ጤነኛ ሳልሆን እዛ ምን ይላል መሰላችሁ? መካሪ አጣ መካሪ ታውቃላችሁ? ገንዳ ያጠጣል አይደል? ከብቶች ገንዳው ላይ ውሃ አድርጋችሁ ከብቶች ይጠጣሉ። ገንዳውን የሚያጠጣው ግን የለም። መካሪ አጣ። መካሪ ማለት አብይ አህመድ ነው። በሽምግልና ይላል የትግራይ ህዝብ ስንቴ ለመነ፣ መሬቴ መልስልኝ፣ ተፈናቃዮች መልስልኝ፣ ጄኖሳይደር ነህ፣ በፍትህ መረጋገጥ አለበት። አላረገውም። ስለዚህ ሽምግልናን ግምት ውስጥ ካሳን፣ እርቅን፣ ይቅርታን ይላል። ደግሞ አያፍርም። የትግራይ ህዝብ የሁሉ ፋብሪካውን ህይወቱን አጥፍተህ ካሳ ሰጥተዋል። እስኪ ልካስ። እውነት ነው አጥፍቻለሁ፣ ትናንት እንደተናገርካት ከእነሱ ጋር ተጣምጄ በትግራይ ህዝብ ላይ ጄኖሳይድ ፈጽም ያለው ብለህ እንዳመንካት ልካስ። የትግራይ ህዝብ ይቅር በለኝ፣ ወደ ፍትህ የሚሄድ ከሆነ በፍትህ ይቅርታህን እቀበላለሁ። መቻል ካላልክ ተመልከቱ፣ እነዚህ አራት የቅጥፈት ጫፎች። ከዛም የመጨረሻ ምን እንዳለ ታውቃላችሁ? ስርዓት መገንባት አለና የአባ ገዳን አመጣ። የአባ ገዳን ከዛ ምን አለ? የአባ ገዳ ስርዓት አለ ግልጽ የስልጣን መደብ ያስቀምጣል አለ። ግልጽ የስልጣን ክፍፍል የሚረጋገጥበት ነው አለ። ሰላማዊ ስልጣን ሽግግር የሚረጋገጥበት ነው። ወደ ስልጣን የሚመጣው ሰው ለማዘጋጀት ይጠቅማል አለ። ጀነራል አሳምነው ጽጌን የገደልከው እኮ ያለ ስራ ከፌደራል ዘለ ክልል ላይ የክልሉን የጸጥታ ኃላፊ ሳታስፈቅድ ልትገባ ስትሞክርን ቢስላል አይደል የገደልከው? የት አለ የአባገዳ ስርዓት? አንተ እኮ ንጉስ ነኝ የምትለው፣ አባገዳ ደግሞ 8 ዓመት ነው የሚለው። አትተዋወቁም እኮ አንተና አባገዳ። በዚህ ልክ ሰው መሪ ሆኖ ይዝረከረካል። ብትሞት ይሻላል። እውነት ተንቀሳቃሽ ሬሳ እንዳንተ ላይ ይሁን። ሰላማዊ ስልጣን ሽግግር የት? አንተ ሰላም ሽታለህ? በሰላም መነጋገር ትፈልጋለህ? የሽግግር መንግስት ስትባል አናት ያዞረ የለ እንዴ? የሽግግር መንግስት እኮ ሰላማዊ እኮ ነው። አንተ እነዛ አንተ ጋር የሰፈሩ ጅኒዎች ጋሽ ስብሐት ገና ከጧቱ የተረዷቸው ጅኒዎች ተሸክመህ አስቡ። የቅጥፈትህ ጅኒ አሁን እነዚህ አቀኔ ደቦ ሽምግልና ያባገዳ ያልከው ቅጥፈት ውሸት አንደኛው የጅኒ አንዱ ፓርት ነው። የቅጥፈትህ አንዱ ፓርት ነው። ስለዚህ ልማታዊ ዲሞክራሲና የመደመር ፍልስፍና የልሂቃንና የደናቁርት ያክል ልዩነት ያለው ነው። የመደመር ፍልስፍና የደናቁርት ስብስብ ነው። የመደመር ፍልስፍና የዲስትራክሽን ፍልስፍና ነው። አገር የማፍረስ ፍልስፍና ነው። ህዝብን የመብላት ፍልስፍና ነው። ለአስከሬኖች የማሰብ ፍልስፍና ነው። ምክንያቱም አስከሬን የሚመራት ሀገር ስለ አስከሬን ነው የምታስበው። ሰው የሚመራት ሀገር በቁሙ ስላለ ሰው ነው የምታስበው።
መለስ ዜናዊ ያ ጀግና ስሙን ልታነሳው አንደበትህ ሊፈታ አይችልም። መለስ እናንተ የመልአክና የጋኔን ልዩነት ነው ያላችሁ። አይ ሰው ሲመራት ስለነበረ ሰው ክቡር ነበር። እንዳንተ አይነቱ አስከሬን ሲመራት ደግሞ አስከሬን የበዛባት ሀገር ሆና ቁጭ አለች። ስለዚህ ትናንት የነበረው የአብይ አህመድ የአሜኮ መዝረክረክ ከትግራይ የሄዱ ገረዶችህን ቢዝረከረኩ አበደን ዘሂስትሪ የሚያድንህ ሰው የለም፣ አትጠራጠር። ባናትህ እንተክልሃለን። አንተ ባናትህ ተተክለ መቃብር ስትገባ ነው ኢትዮጵያ እንደ ኢትዮጵያ የምትድነው። የትግራይ ህዝብ ህልውናውን የሚያረጋግጠው፣ የአማራ ህዝብ፣ የአፋር ሁሉም ህዝቦች ህልውናቸው የሚያረጋግጡት። ከዛ ውጭ የሚረጋገጥ የዚች ሀገር ህልውና የለም። ምክንያቱም አንተ ጋር ያሉት ጅኒዎች መልካምነት የላቸው። ከአንተ ጋር ሲቀበሩ ነው ሀገር ሰላም ልትሆን የምትችለው። ስለዚህ አሜኮ ጋር ሄደህ ተዝረክርከህ ውለህ ብታድር የሚመጣ ለውጥ የለም ለማለት ነው። ሌሎቻችሁም በዚህ ረገድ እንድትረዱት ከማንሳት አንጻር ነው።